የዲያቆኑ ዘመቻ በዲያስፖራውያን ላይ ድሮ ሀገር ማለት ሰው ነው፣ ሰው ማለት ሀገር ነው ነበር ብሂሉ። አሁን ግን ያ ብሂል የተቀየረ ይመስላል። ዲያቆን ዳንኤል ክብረት ሰው ሳይሆን ሀገር አፈሩ መሬቱና ውሃው ነው እያለ ይገኛል። ዲያቆን ዳንኤል ክብረት በዲያስፖራው ላይ ዘመቻን ከፍቶ ለዲያስፖራው ማህበረሰብ ያለውን ጥላቻ በአደባባይ እያሳየ ይገኛል። ሀገር አጥቶ በሰው ሀገር የሚባዝነውንና የሚንከራተተውን በሀገር ናፍቆት በስደት የሚኳትነውን የሀገሬን ሰው አሁን ደግሞ በህይወት እያለ ሀገሩን ሲሞት ደግሞ መቀበሪያውን ሊነጥቁት እየተሯሯጡ ይገኛሉ። ዲያቆን ዳንኤል ክብረት ለዲያስፖራው ማህበረሰብ ይህን ሁሉ ጥላቻ ለምን ይሆን ያደረበት? ለመሆኑ የዲያቆን ዳንኤል ክብረት ሀሳብ ወንድሞቻችን ላይ ጥላቻን መዝራት ወይንስ ደግሞ ሀገርን ማስጠበቅና ማስከበር? ሰላምና ጤና ለእናንተ ተመኘን ውድ የጊዜ ቲዩብ ቤተሰቦቻችን። በዛሬው ዝግጅታችን ኢትዮጵያውያን ዲያስፖራዎችን ያስቆጣውን የዲያቆን ዳንኤል ክብረት ንግግርና ይዞት የመጣውን መዘዝ እንዳስስላችሁ ወደድን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ዲያቆን ዳንኤል ክብረት እንደሚታወቀው ሀገራችን ኢትዮጵያ ከእለት ተዕለት የሰው ልጅ እንደ ዋዛ የሚረግፍባት ሀገሩን ጥሎ የሚሰደድ ህብረተሰብ የበዛባት ሀገር ከሆነች ሰንበትበት ብላለች። አሁን ደግሞ የሰው ልጅ ከመርከሱም በላይ እንደ ገፍ በየሜዳው እየወደቀ ይገኛል። ከዚያም ባስ ሲል ደግሞ ሀገሩን ጥሎ በሰው ሀገር የሚንከራተተው ማህበረሰብ ዛሬ ላይ ደርሶ መቀበሪያ እንኳ ቦታ ያጣ ይመስላል። ለዚህም ደግሞ ማሳያ ከሰሞኑ ዲያቆን ዳንኤል ክብረት ያነሱት ሀሳብ ትልቅ ማሳያ ነው። ዲያቆን ዳንኤል ክብረት ለረጅም ዓመታት በሃይማኖታዊ በስነ ጽሁፉና በማህበራዊ ጉዳዮች ላይ ዲያቆን ዳንኤል ክብረት ለረጅም ዓመታት በሃይማኖት በስነ ጽሁፍና በማህበራዊ ጉዳዮች ላይ ሲሳተፍ ይታወቃል። ከዚያም ከፍ ሲል ደግሞ በስደት ላይ ያሉ ኢትዮጵያውያንን እየዞረ የሚያስተምርና ተስፋ የሚሰጥ መምህርም ጭምር ነበር። በተለያዩ የዲያስፖራው ማህበረሰብ ክፍሎች ዘንድም ከፍተኛ ተደማጭነትንም አፍርቷል። ዛሬ ላይ ግን ዲያቆን ዳንኤል ክብረት በዲያስፖራው ማህበረሰብ ላይ ዲያቆን ዳንኤል ክብረት በዲያስፖራው ማህበረሰብ ላይ ዘመቻን የከፈተ ይመስላል። ያኔ እየዞረ እያስተማረ ተስፋ የሚሆናቸውን ዲያስፖራዎችና ስደተኞች ዛሬ ደግሞ አስክሬናችሁ እንኳን ወደ ሀገር አይግባ ብሎ ለአይኑ የጠላቸው ይመስላል። ዲያቆን ዳንኤል ክብረት ያለውን አመለካከት በጣም ግልጽና አከራካሪ ነው። በተለያዩ ወቅቶችም ባደረጋቸው ንግግሮቹ በተለይም የጠቅላይ ሚኒስትሩ አማካሪ በነበረበት ወቅትም ዜግነታቸውን የቀየሩ ወይንም በውጭ ሀገር የሚኖሩ ኢትዮጵያውያን በሀገር ጉዳይ ላይ ያላቸው ተሳትፎ ተገቢ አይደለም የሚል አቋምም ሲያነሳ ይደመጣል። ለዚህም ደግሞ በየጊዜው እንደ ምክንያት የሚያቀርባቸው በርካታ ሀሳቦችም አሉት። ዜግነታቸውን ቀይረው የሌላ ሀገር ፓስፖርት የያዙ ሰዎች በኢትዮጵያ ፖለቲካ ውስጥ ጣልቃ መግባት ወይንም ደግሞ አስተያየት መስጠት እንደሌለባቸውም ይናገራል። የሀገርን ሉዓላዊነት የሚጠብቀውና ለችግሯ መስዋዕትነትን የሚከፍለው በሀገር ውስጥ የሚኖረው ሕዝብ ነው እንጂ ዲያስፖራ አይደለም በማለትም ይናገራል። ይህ ብቻ አይደለም። ዲያቆን ዳንኤል ክብረት በዲያስፖራ ኢትዮጵያውያን ላይ ጥላቻን ወይንም ደግሞ ዘመቻን እንዲከፍት ምክንያት የሆነው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራዎች የኑሮ ውድነትና የገበያ መዋዠቅ ላይ የሚሰነዝሩት ትችትም በእጅጉ አግባብነት እንደሌለውም ያነሳል። መርካቶ ቢወደድና ቢረክስ የሚጎዳው እዚህ ያለው ህዝብ ነው እንጂ እነሱ አይደሉም በማለት በሀገር ውስጥ ያለውን ህዝብ ችግር ባለመካፈላቸው ይወቅሳቸዋል። ይህ ብቻ አይደለም። ከሁሉም የበለጠውና በአሁኑ ሰዓት ውዝግብን የፈጠረው ሀሳባቸው ደግሞ ዲያቆን ዳንኤል ክብረት በውጭ ሀገር የሚኖሩ ኢትዮጵያውያን ሲሞቱ አስክሬናቸው ወደ ኢትዮጵያ መጥቶ የመቀበር መብት ሊኖራቸው እንደማይገባም መግለጽን ጀምረዋል። ሀገር ዝመት ብትል እኮ በውጭ ሀገር ያለው አይዘምትም። እኔና እናንተንን የምንዘምተው የእኛን ችግር ላለመካፈል እነሱ ሄደዋል። ስለዚህ እኛንም ኢትዮጵያን የሚተዋት አይገባቸውም በማለት ሀሳቡንም ያብራራል። በእሱ አገላለጽና አመለካከት አንድ ሰው ከሞተ በኋላ መቀበር ያለበት
በኖረበትና ዜግነቱን ባገኘበት ተከራይቶ ባለበት ሀገሩ ነው በማለትም ይገልጻል። ዛሬ ላይ ዲያቆን ዳንኤል ክብረት በዚያ አስተሳሰቡ ያኔ ሀገር ማለት ሰው ነው እያልን ስንለው የነበረውን ብሂል ቀይሮት ሀገር ማለት አፈሩና መሬቱ እንደሆነ እያሳየ ይገኛል። ዛሬ ለዲያቆን ዳንኤል ክብረት ሰው ሳይሆን መሬትና አፈር በልጦበታል። ታዲያ ይህ በዲያስፖራው ማህበረሰብና እዚህ በሚገኙ ኢትዮጵያውያን ጭምር ውዝግብንና ተቃውሞን ያስነሳው የዲያቆን ዳንኤል ክብረት ሀሳብ ብዙ ምላሾችንም አግኝቷል። ዲያቆን ዳንኤል ክብረት በዲያስፖራው ላይ ያለው አመለካከት ከፍተኛ ውዝግብንና ተቃውሞን ጭምር ቀስቅሶበታል። የዲያስፖራው ማህበረሰብ ለዲያቆን ዳንኤል ክብረት ወሳኝ የሆነ ምላሽ ሰጥቷል። በርካታ ዲያስፖራውያንም ዲያቆን ዳንኤል ክብረትን ንግግር እንዲህ ሲሉ አጣጥለውታል። ዲያስፖራው በሚልከው የገንዘብ ልክና ለኢትዮጵያ ኢኮኖሚ ያለውን አስተዋጽኦ ትልቅ መሆኑንም ያነሳሉ። እንዲሁም በስደት ላይ ያሉ ወገኖችም በሀገራቸው ጉዳይ ላይ ያላቸው ድምጽ መሰማት እንዳለበትና በሰብአዊ መብት ደረጃም ተገቢ መሆኑን በማንሳትም ዲያቆን ዳንኤል ክብረትን ይሞግቱታል። ሌሎችም በሰብአዊ መብት ደረጃም ተገቢ መሆኑን በማንሳትም ዲያቆን ዳንኤል ክብረት ያነሳውን ሀሳብ ይሞግቱታል። ሌሎችም እንዲሁ በዲያቆን ዳንኤል ክብረት ላይ ትችታቸውን ይሰነዝራሉ። ይህ ንግግር ከዚህ ቀደም በትግራይ ጦርነት ወቅትና በሌሎች ብሔረሰቦች ላይ ከተናገራቸው አከራካሪ ንግግሮች ጋር በማገናኘትም አደገኛ ትርክት ነው ሲሉ በርካቶች ዲያቆን ዳንኤል ክብረትን ይቃወሙታል። ከዚህ ቀደም በርካቶቻችን እንደምናስታውሰው በትግራይ ጦርነት ወቅትም ባደረገው ንግግር ትግራውያንን ዲያብሎስ በማለት በመጥራቱና ያልተገባ ቃላትን በመናገሩ ምክንያት በአሜሪካ መንግስት ማዕቀብ ተጥሎበት የነበረ ሲሆን በተጨማሪም በፈረንጆቹ ጥር 24 ቀን 2022 ዓ.ም ባደረገው ንግግር ኢትዮጵያውያን ወያኔን እንዲያጠፉ ጥሪ ማቅረቡም በማህበራዊ ሚዲያ ተሰራጭቶ እጅግ አደገኛ ንግግርና ጥላቻን የሚዘራ አስተሳሰብ ነው። ከዚህም ከፍ ሲል ደግሞ በሃይማኖታዊ ጽሁፎቹና የቅድስት ቤተ ክርስቲያን በሚያደርጋቸው አገልግሎቶቹ ከዚህ ቀደም በሁሉ አባቶችና ምእመናን ዘንድ ይወደድ የነበረው ዲያቆን ዳንኤል ክብረት ከዚያም በባሰ ደግሞ በሃይማኖታዊ ጽሁፎቹና በሚያደርጋቸው ከዚህም ከፍ ሲል ደግሞ በሚጽፋቸው ሃይማኖታዊ ጽሁፎቹና በሚያነሳቸው ሀሳቦቹ በበርካታ አባቶችና በምእመናን ዘንድ ይወደድ የነበረውና ከዚያም ከፍ ሲል ከሱ ቀደም ተጠርቶበት የማያውቀውን መዋዕለ ጥበባት የሚለውን ስያሜ ያገኘው ዲያቆን ዳንኤል ክብረት ዛሬ ላይ ግን በሃይማኖታዊ ጉዳዮች ላይ ባለው አቋሙ የተነሳ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ አባቶች እንዲሁም ከበርካታ ምእመናን ዘንድ ትችትን ሲደርስበትም ይሰማል። በተለይም ደግሞ በመጋቢት ወር በፈረንጆቹ በ2022 ዓ.ም የቅድስት ቤተክርስቲያናችን ፓትርያርክ ብፁዕ አቡነ ማትያስ በሰጡት አስተያየት ላይ ባሳየው ምላሽም ከፍተኛ ውዝግብን ፈጥሮ እንደነበር ይስተዋላል። በ2021 ዓ.ም ለፓርላማ አባልነት የተመረጠው ዲያቆን ዳንኤል ክብረት በፓርላማ ውስጥ ሹመቱ እንኳን ሳይቀር ተቃውሞ ጭምር አስነስቶበት እንደነበር ይታወሳል። ቀደም ሲል በኢትዮጵያ ዜና አገልግሎት ዳይሬክተርነት ሹመቱን አግኝቶ የነበረው እጩ የመሆንን እድል አግኝቶ የነበረው ዲያቆን ዳንኤል ክብረት በብዙ የፓርላማ አባላት ተቃውሞ የገጠመው ሲሆን ይህም በሰዎች ዘንድ ያለውን አከራካሪ አመለካከትም ዲያቆን ዳንኤል ክብረት ላይ በሰዎች ዘንድ ያለው አመለካከት አከራካሪ መሆኑንና እንዲሁም ውዝግብን የሚያስነሳ መሆኑንም በእጅጉ ያሳየ ክስተትም ሆኗል። ዲያቆን ዳንኤል ክብረት በአሁኑ ሰዓት ደግሞ በዲያስፖራው ማህበረሰብ ላይ ያለው አመለካከት ዜግነትን መሰረት ያደረገና በሀገር ውስጥ ነዋሪዎችና በውጭ ሀገር የሚኖሩ ዜጎች ኢትዮጵያውያን ስደተኞች መካከል ያለውን ግልጽ የሆነ መስመር የሚያጠፋና የሚደመስስ ነው እየተባለም ይገኛል። ይህ የዲያቆን ዳንኤል ክብረት አመለካከትም ጠንካራ በሆነ ድጋፍ ሊቀለበስ የሚገባና ሀገራቶ በሰው ሀገር የሚኳትነውና የሚንከራተተው ኢትዮጵያዊና ትውልደ ኢትዮጵያዊ መጀመሪያ ሀገሩን
ከዚያ ደግሞ መቀበሪያውን እንዳያጣ ሁሉም ኢትዮጵያዊ ዝምታውን ሰብሮ ለዚህ ጉዳይ ምላሽ ሊሰጥና ዲያቆን ዳንኤል ክብረትን ንግግርና ሀሳብ ሊቃወም ይገባል የሚሉ ድምጾችም በአሁኑ ሰዓት በርክተውና ጎልብተው ከዲያስፖራው ማህበረሰብ ዘንድ እየተሰማ ይገኛል። እኛም እዚህ ያለን ኢትዮጵያውያንም ብንሆን ከምንረግጠው አፈርና ከምናየው ቁስ ከሆነ ነገር ይልቅ ክቡር የሆነውን ሰው ልናስቀድም ይገባል እንላለን። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በዝግጅታችን ላይ ያላችሁን ሀሳብና አስተያየት በመልእክት መስጫ ሳጥናችን ላይ ያስፍሩልን እንላለን። ሰናይ ጊዜ ለእናንተ ተመኘን።